ምትለቤሌ ሞታለች። የኔ አምነን ሚስጥረኝ ብላ ምጠራ ቤሌ ልብ ውስጥ ሞታል። የዚህን ያህል የጨከንሽው? የራስን የጭካኔ ብዛት በቅድሚያ በቆጠርክ። ከዚህ በኋላ ዳግመኛ ላይ ንካተኝም። ሰላም ሲሰማኝ ቦታ አግኝቻለሁ። እዛ እየሄድኩ ራሴን አዳምጣለሁ። የት? ማወቅ አስፈላጊ ያልሆነ ነገር እንድነግር አጠብቅ። ቆይ ቤሊ፣ እንደዚህ አይነት ሰው ነሽ? ሁሉም ሰው ለክፉ ጊዜ ደብቃ ኖሮ ማንነት ይኖረዋል። ደካማ ጎናችን ሲታወቅ ነው ብዙ ሰዎች ጊዜ ማሳለፍ ያደረጉን። አረ ምን አይነት ወሬ ነው የምታወሪው? አቶ አምነን ባለቤት ቅር እንዳትሰኝ ክፍሌን ለቀህ ትወጣ። ባለቤትህ ዋሻው? አንቺ ያልሽውን መንገድ እኔም እከተላለሁ። መልካም መንገድ ተመኘሁልህ። የሰው ቤት እንደ ሴት ስሰራ መኖሬ አያስጠይቅም? ያለፈ ታሪኬ ነው። ታዲያ ስሜ እሱ እንደዚህ በቤተሰብ ተንደላቆ ሲኖር እሱ ሰላም እንዲሆን የኔን ሰላም ነጠቃችሁኝ። ያንን እኮ ያደረገችው እናትህ ናት። ልጅ ደግሞ እናቱ ስትሞት የእናቱን መውረስ ልማዱ ነው። ገባሽ? እሺ ቆይ ምን ይሁን ነው የምትለው? እኔ የቀመስኩትን ነገር በሙሉ እያንዳንዱን ይቀምሳታል። ኧረ እባክህ እባክህ። ሌላው ደግሞ በቅርብ ጊዜ ውስጥ ድርጅቱ ላይ አመቻችተሽ ድርሻ እንዲኖረኝ እፈልጋለሁ። የተፈራው ሆነ፣ የተፈራው ደረሰ። አምናን ሁሉንም የሚነጥቀው ከሌሎቹ ጥላቶች የእናቱ ልጅ አደገኛው ጥላት መጥቶበታል። እጅግ በሚያሳዝን ነገር ይህ ሁሉ ጥፋት የእናትየዋ ነው። አንዳንድ ጊዜ በህይወታችን የምንሰራው ስህተት የኋላ ኋላ ዋጋ ያስከፍለናል። እጅግ የሚያሳዝነውና ልብ የሚሰበረው ትልቁ ጉዳይ የሞርዚና ስህተት ነው። ገና ከመምጣቱ ወንድምህ ነው ብላ ጥላቻውን እኩል ቢጋፈጠው መልካም ነው። ወንድሜ፣ መከታዬ፣ ያክስቴ ልጅ እያለ እየተጠጋው፣ እሱ ግን ሊጎዳው በደንብ አስጠግቶ ሊሰብረው ነው። አነካከሱ፣ አስተያየቱ፣ የጥላቻው ብዛት ወደር የሌለው። እሱ ያለውን ሁሉ ቀመዋለሁ፣ እየተደሰተበትን ሁሉ እንዲያዝን አድርገዋለሁ፣ የተሰበሰቡትን ሁሉ እነጥቀዋለሁ የሚለው እጅግ የሚያሳዝን ልብ የሚሰብር የአምናን የሚቀጥለው ህይወቱ አቀበት፣ ቁልቁለት፣ እንቅፋት የበዛበት። ሞርዚና ትልቅ ስህተት ሰርታለች። አቶ አምናን በከባድ ስህተት ሰርተዋል። ቤሊል ከኔ ራቅ፣ እርሳኝ፣ ህይወትህን ኑር፣ እኔ እናንተ የሚባል ነገር የለንም። የዛን ቀን የምን ሚስጥረኛ ብለህ ልብህን ስዘጋው ያንተና እኔ ጉዳይ አብቅቶልናል። ባሩክ አሁን ከሞርዚና ጋር ተፋጧል። እያንዳንዱን እንቅስቃሴ መቆጣጠር እፈልጋለሁ። የድርጅቱን 75% እፈልጋለሁ። ይህ ቤት በስሜ እንዲሆን እፈልጋለሁ። ገና ብዙ ነገር አለ። እናቴ በደለችኝ ስል አንቺ የእናቴ ምትክ ተተክተሽ የባለጠ በደልሽኝ። ለእያንዳንዱ ነገር አስከፍላችኋለሁ። ያለውን ሁሉ ደስታውን ሁሉ ነጥቀዋለሁ በማለት ወስኗል። እልክ፣ ትዕቢት፣ በቀል ያለበት ባሩክ። ይህን ልጅ ማን ነው የሚያስቆመው? አቶ አምናን በፍጥነት ማንነቱን ካላወቀ ከባድ ስህተት ነው። የቤሊል እናት እማማ ዛህራ ሆና ተገኝታለች። ስንቶቻችሁ ናችሁ የደነገጣችሁት? እትዬ ዛህራ የጠፋች ልጅ አድራሿን የማላቅ በናፍቆት በስስት ትሞታለች ድናለች እያልኩ የምጠብቃት የቅዠት ህይወት የምኖርባት ልጅ አለችኝ አለች። ይቺ ልጅ ማናት? ቤሊል እናት ብሎ መገመት በጣም ቀላል ነው። ቤሊል በአምናን ፍቅር እየተሰቃየው ነው። እሱ ግን የሚያዋጣው መርጧል። ፍቅር የልብን ስሜት ይገልጻል እንጂ ያፍን ወለምታ አይጠግንም። እሱ የሚፈልገውን መርጧል። እኔ ግን እሱ መተው አልቻልም እያለች ለቹንያ ስነግራት ሰምተናል። ባሩክ ካሁኑ ነገሮችን እያመቻቸ ነው። አቶ አምናንን አወዳደቁን ሊያከፋበት ነው። አምናን ወንድሜ፣ መከታዬ፣ ጠበቃዬ፣ ብቸኝነቴን አሟላኸው፣ ባዶነቴ ሞላህልኝ እያለ እንደ ወንድም እየተጠጋው፣ እሱ ግን ለበቀል ነው። አምናን ሁሉም ነገር ውሸት ነገሮች የበዙበት ከቦታል። አክስቱ ዋሸችው። እጅግ የሚያሳዝነው ነገር የቤሊል ሁኔታ አሁን እያጠራጠረ ነው። ከአዲሱ ልጅ ጋር ልትጣመር ትችላለች። ልጁ ግን እንዳየነው ከሆነ አምናንን የሚያስደስተው ሁሉ ነጥቆ እሱ ሲሰማው የነበረውን ልቡን ማቁሰል ነው ፍላጎቱ። ሞርዚና ምን ነው ባልናገር፣ ምን ነው ባላመጣ ብላ በጸጸት የምትሰበርበት አጋጣሚ መፈጠሩ አይቀርም። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ብዝት ይበል። ተወዳጁ አደራ እጅግ የሚገርምና እጅግ የሚደንቅ ነገር እየተፈጠረ ነው። የአምናንና የቤሊል መታረቅ ጥሩ ሆኖ ሳለ አሁን ደግሞ የበለጠ ክፍተቱ ፈርቷል። የጄሪ ሚስጥር መጋለጡ፣ የሲፈን እውነታ መፈንዳቱ፣ የቤሊል
ትውስታ መመለሱ ብዙ ነገሮች ታሪክን ይቀይራሉ እያለ ነበረ። ታሪኩ ሳይፈታ ታሪኩ ላይ ሳይቋጭ ሌላ ታሪክ መጥቷል። ይህም ወይዘሮ ሰምሃል ከሌላ ወልዳ ደብቃ ሸፍና ያስቀመጠችው ድብቅ ልጅ እልክ፣ ትቢት፣ በቀል፣ ጥላቻ ተላብሶ መጥቷል። የቅርብ ሰው ሲወድህ ለምን፣ የሩቅ ሰው ሲጠላህ ለምን ሳይሆን የሚወድህን ሰው ሁሉ ለምን ብለህ ጠይቅ የሚባለው እውነት ነው። ማርያ ከቤሊል ጋር ግብግብ ተይዛለች። አምናን የኔ ብቻ ነው፣ እሷን የመሰለች ልጅ ሊመርጣት ሊወዳት አይችልም እያለች ቤሊል ላይ ተነስታባታለች። አሁን ግን ትልቁ ጉዳይ የአቶ አምናን ህይወት በጣም በከባዱ ማዕበል ሊመታ ነው። ይህም በልክ በጥላቻ በበቀል ተሞልቶ የመጣው የአክስት ልጅ ነው ተብሎ የመጣው የሞርዚና የምላስ ወለምታ የማይበርድ ረመጥ የማይጠፋ እሳት አግላበታለች። እጅግ የሚያሳዝነውና እጅግ ልብ የሚሰብረው ጉዳይ ግን አምናን ወንድም አገኘው፣ ጠበቃ አገኘሁኝ፣ ፈጥኖ ደራሽ ጓደኛ እኩያ ወንድም ያገኘው እያለ እሱ ግን ጥላቱን በደንብ ወደ ውስጡ ሰጥቶ እንዲገባና ድርጅቱ እንዲቆጣጠር ሊፈቅድለት ነው። የኋላ ኋላ አልጠግባይ ሲተፋ ያድራል፣ በጊዜው ይደርሳል እያለችው እሱ ግን በቀሉን ባንዴ ገልብጦ እሱን ልቡ መስበር ነው ፍላጎቱ። ያለውን ሁሉ ወስድበታለሁ፣ የሚያስደስተውን ሁሉ ሰብርበታለሁኝ፣ ይሄ ደግሞ ቃሌ ነው፣ እናቴ ቀበረች ሲል አንቺ ደግሞ የሞት አሟሟት ሰጠሽኝ። እኔ ያጣሁትን እሱ ተንደላቆ እየኖረ እኔ የናፈቀኝን እሱ በሰው ተከቦ በፍቅር ያደገ። እስኪ ንገሪኝ፣ ስለ የትኛው ልሰማ? ስለ የትኛው ስሜ ልጸጸት? ስለ የትኛው ክብር ልጨነቅ? ከሰው ተፈጥሬ ሰው እንደሌለ፣ ከዘመድ ተፈጥሬ ዘመድ እንደሌለ ሁኜ ተደብቄ ተሸሽጌ ታዋርደናለህ እየተባልኩ እየተናኩ የኖርኩት ያንን በቀል ሳልበቀል ያለውን ሁሉ ሳልነጥቀው የሚያስደስተውን ሁሉ ሳላጨልምበት እኔ አይደለሁም በማለት እንግዲህ ለሞርጂና ዝቶባታል። ሞርጂና መግቢያው ቀዳዳ ጠፍቷታል። አንደኛ አቶ አምናን ሁሉም ነገር ታክቶታል። ሁሉም ውሸት፣ ድራማ፣ አስመሳይ፣ ቀጣፊ ሆኖበታል። እባካችሁ ልቤን አትስበሩኝ፣ የተደበቀ ነገር ካለ ነገሩኝ፣ በኋላ ተጎድቼ መነሳት አቅቶኝ ሚስጥሩን ከማቀው ሳይረፍድ ንገሩኝ፣ ሳይቃጠል በቅጠያው ነው። የሜርሲና የባሩክ መጣጣም ያስገርማል። ሜርሲም የአቶ አምናንን ንብረት መውሰድና መስረቅ ስለምትፈልግ እሷ ብልጠቷ በእያንዳንዱ ነገር መረጃና ማስረጃ እየያዘች ታስፈራራለች። ሜቢ ይሄ ግን አንገቷ ሊቀላላት ይችላል። ግን እሱ ጋር የምትጣጣመው ሜርሲ ትሆናለች። ምክንያቱም ሞርዚና አምናንን፣ ሴማን ሁሉንም መጉዳት ስለምትፈልግ የአምናን አክስት ነኝ እያለች እንግዲህ ለእሱ እያገዘች እየመሰለች ከዚህ ልጅ ጋር ልትጣመር ትችላለች። አምናን የውጮቹን ጥላቶች መስመር ሳያሲዝ ሌላ ሰርጎ ገብ የውስጥ ጥላት መጥቶበታል። ከሚያፈቅረው ሰው እስከሚወደው ቤተሰብ፣ ከሚያፈቅረው ስራ እስከሚያከብረው ድርጅት ሊቀማ መጥቷል። አይኑ መቼ ነው የሚገልጠው? እውነታውስ መቼ ነው የሚገለጠው? ሞርዚና ሳይረፍድ ብትናገር መልካም ነው። ሳይቃጠል በቅጠል ልጁ እንዳየነው ከሆነ በልክ በትዕቢትና በጥላቻ ተሞልቶ ሁሉንም ነገር ገደል መስደድና መበቀል የሚፈልግ አደገኛ በትዕቢት የተሞላ የአምናን ልብ እንዳይጠገን አድርጎ የሚሰብር ነው።